ሴት ልጅ ክብር አስበልጣ በወንድ ልጅ የምትወድለት ወይም ከወንዶች በጣም የምትፈልገው ነገር ምንድን ነው? አላወቅከውም። ለምን መሰለህ? አንተ ሴት ልጅ ብር ትወዳለች። ሴት ልጅ ብር ካየች በቃ ዝንጀሮን ታገባለች። ዝንጀሮ እኮ በቃ ብር ቢኖረው ወይም ደግሞ የሆነ ነገር ቢሆን ጫካ ትገባለች የሚለውን ነገር ነው ያስከው። ግን ደግሞ ሴት ልጅ ከብር አስበልጣ ከወንድ ልጅ የምትፈልጋቸው 3 ነገሮች ዛሬ እኔ በሳቢሳ እነግርሃለሁ። አንተ ግን ሳቢሳን ሰብስክራይብ አድርገህ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ አብራችን ቆዩ። አንደኛውና የመጀመሪያው ነገር በግንኙነት የሚያረካትን ወንድ። በግንኙነት ማለት ስትል ያልጋ ላይ ጨዋታን የሚያረካትን ወንድ እጅግ አብልጣ ትወደዋለች። አንዳንድ ባለሀብት ሰዎች ወይም ደግሞ የባለ ሀብት ሚስት ሆኖ አይታችሁ ከሆነ ችት ሲያረጉ ሌላ ወንድ ጋር ሲሄዱ ሌላ ወንድ ፍለጋ ሲሯሯጡ እሱን በቃ ባልየውን ጀስት አብረውት ይኖራሉ እንጂ እንደማያፈቅሩት ምናምን ነገር ሲናገሩ ትሰማለህ። ለምን ይመስልሃል? በግንኙነት ስለማያረካት ከገንዘብ ይበልጥ አስበልጣ ያንን የግንኙነትን ያልጋ ላይ ጨዋታን ስለምትፈልገው ነው ሌላ ወንድ ጋር የምትሄደው። ይሄ ነው የመጀመሪያው ዋናው ነገር። በቃ ምንም ይሁን እውነታውና ሀቁ አንተ ልትሸፋፍነው ልትሞክር ትችላለህ። ሴቷም እንዲሁ ነው ውሸት ነው ምናምን ልትልህ ትችላለች። ግን በፍጹም እኔ እርግጠኛ ሆኜ የምነግርህ ነገር ሴት ልጅ ሞር ብር ካለው ወንድ ይልቅ በግንኙነት ለሚያረካት ወንድ ትማረካለች፣ ትማለልበታለች። ለሱ ፍቅር የበለጠ ፍቅር ያድርባታል። ገንዘብ ከሚሰጣት ወንድ ይልቅ ግንኙነት ላይ ደስተኛ ያረጋት ያልጋ ጨዋታ ላይ አሪፍ የሆነውን ወንድ ይበልጥ ትደሰትበታለች፣ ይበልጥ ትማረክበታለች። በጣም ብዙ ታሪኮች አሉ። በጣም ብዙ ማቃቸው ነው። እንኳን የሆነ ታሪክ ልንገራችሁ። አገባት ምናምን በጣም ሀብታም ነው። ጣሊያን አገር ነው የሚኖረው። ወሰዳት። ግን በጣም የገረመኝና የደነቀኝ እንደውም ድሮ ነው ቆይቷል። በልጅነት አይምሮ ይሰማት በቃ በዚህ ብዙር ተመሳሳይ በዛ ብዙር ተመሳሳይ በቃ ገንዘብ ብቻውን ዋጋ የለውም አይነት ነገር ስትል ሰምቻታለሁ። ገንዘብ ምን አባቱ ያደርጋል? ባክሽ ገንዘብ ሰርች አገኘዋለሁ። ጓደኛዋ ጋር ስታወራ ባክሽ ገንዘብ ሰርች አገኘዋለሁ፣ ግን ሰርቼ ማግኘት የምችለውን ነገር በቃ ምንም አልጨነቅለትም፣ ደስተኛ ሊያደርገኝ አልቻለም። ኖ በቃ ተመሳሳይ ነው ሁልጊዜ እንደዛ ስትል ሰምቻትና ስጠለው ስታወራ ሰምቻታለሁ። ከዛ በዘለለ ደግሞ 2 ልጆችን ወልደው አብረው እየኖሩ በግንኙነት እንደማያረካት ገንዘብ ግን ቤታቸው ሞልቶ እንደፈሰሰ በገንዘብ እንደማይጫናት እንደ ልብሹኝ ገንዘብ የፈለግሽውን ነገር አድርጊ ገንዘብ ምንም ግድ እንደሌለው ወይም ደግሞ በገንዘብ ዙሪያ እንደፈለግሽኝ እንደሚላት ግን ደግሞ ከሱ ጋር በመኖሯ ደስተኛ ያልሆነችበት የአልጋ ላይ ጨዋታ እንደማያስደስታት አልጋ ለይታ እንደምተኛ ኢቭን ቀርቶ ሽማግሌዎችን ሰብስባ ሁሉ በቃ እኔ ደስተኛ አይደለሁም በሱ በግልጽ ሴቶች እናፍራለን ምናምን፣ ግን በቃ በግልጽ ነው በቃ እኔ አልጋ ለይቼ ነው ማድር፣ ምክንያቱም ደስተኛ እያደረገኝ አይደለም፣ ያልጋውን ነገር ትቶታል ብላ እስከመናገር ደርሳለች። እና በጣም ይገርመኛል። በቃ ማለት በዚህ ልክ ነው። ግን ወንዶች አንዳንድ ወንዶች በቃ ምን አባቷ ገንዘብ ካለኝ ደግሞ ምናምን እስኪ ከአንድ ጎበዝ ጀግና ወንድ ማለት ሴት ልጅ በዚህ ባልጋ ላይ ከሚያስደሰት ወንድና ገንዘብ ካለው ወንድ ወይም ደግሞ ገንዘብ ኖሮት የሆነ ሞኝ ደካማ ከሆነ ወንድ ይልቅ ሴቷ የምትመርጠው ቅድሚያ የምትሰጠው በግንኙነት ለሚያስደስታት ወንድ ነው። በድህነት እንኳን እያዞረ ወክ የሚጋብዛትን ወንድ ይበልጥ ትመርጠዋለች። ያኛው ሆቴል ቢያዝናናት ምን ቢላት በዛ ግንኙነት ላይ ካላስደሰታት ብዙም አትፈልገውም። እና ከብር አብልጣ የምትፈልገው አንደኛው ነገር ከወንድ ልጅ በግንኙነት ወይም ደግሞ ባልጋ ጨዋታ ላይ ደስተኛ የሚያደርጋትን የሚችል በቃ ጎበዝ የሚባል አይነት በሷ መስፈርት እንደዛ አይነት ወንድ ትወደዋለች። ሁለተኛው ደግሞ ጠንካራ የሆነን ወንድ፣ በጣም ጀግናን ጥንካሬ ያለውን ወንድ። ጠንካራ ማለት ምንድነው ብትል አንደኛ ደረጃ እሷን ከብዙ ነገር መጠበቅ የሚችል በራሱ የጠነከረ በራሱ የቆመ የማንንም ድጋፍ የማይፈልግ የማንንም ድጋፍ የማይሻ ወንድ። እንደዚህ አይነት ወንድ ለሴት ልጅ ከብር በቃ ብር ኖሮት ልሙጥሙጥ ከሆነ ብር ኖሮት ነገሮችን በብር የሚያስብ አንዳንድ ጊዜ ብር ያለው ሰው ብዙ ጊዜ እንዴት ነው የሚያደርግ ብር በቃ በብር ሁሉ ነገር የሚያደርግ የሚመስለው ግን በብር የማይደረጉ በጣም ብዙ ወንድ ሆኖ በወንድነቱ ጀግና የሆነ ምናምን በቃ ጠንካራ የሆነ ወንድ አለ። እነዛን ነገሮች ትፈልጋለች። ወንድነት ሲጀመር ወንድን የሚያስብለው አንደኛ ጠንካራ ሲሆን ነው። በቃ ጥንካሬ ሊኖረው ይገባል። ለምን መሰለ? ሴትን የምትገዛት የምትመራት ብዙ ነገር የምታደርግላት መስዋዕት የምትከፍልላት ብዙ ነገር የምትሆንላት አንተ ስለሆንክ ወንዱ ስለሆነ ትልቁን ሚና የሚወስደው ወንድ ነው። ስለዚህ ጠንካራ እንዲሆን ትፈልጋለች፣ ጎበዝ እንዲሆን ትፈልጋለች፣ በስራው ጠንካራ ታታሪ ሰራተኛ እንዲሆን
ከዛ ሲቀጥል በአካባቢ በቃ የሚፈራ ሰው እንዲሆን ትፈልጋለች። የሚፈራ ስላችሁ ዝም ብሎ ማንም ምናምን የሚደነግጡለት ምናምን እንደዚህ ክፉ ምናምን ሳይሆን ግን ደግሞ የተከበረ ክቡር የሆነ በቃ በምን በጥንካሬው በጉብዝናው በቃ ወንዳ ወንድ ስለሆነ ማንም ሰው እንዲፈራው እንዲያከብረው። ከዛ ሲቀጥል ደግሞ እሷን ጠንካራ ስለሆነ በሱ ጥንካሬ መቆምን እሱ በመጠንከሩ እሷ መቆሟን ትፈልገዋለች። ይሄንን ካንተ ትፈልጋለች። ግን ደግሞ አንዳንዴ ብር ስላለህ ብቻ ጠንካራ የሚመስል ከሆነ ገንዘብ ሞልቶ ተርፎኛል ምን አባቷ ምናምን የምትል አይነት ወንድ ከሆንክ ተበልተሃል። ለምን ገንዘብህን ብላ ልትመጣ ትችላለች እንጂ ጥንካሬ ስለሌለህ እንደ ሌሎች ወንዶች ጠንካራ ስላልሆንክ በራስ የቆምክ ወንድ ስትሆን ወይም ጠንካራ ወንድ ስትሆን እሷን ከብዙ ነገር ከአደጋ ትጠብቃታለህ። ከብዙ ነገር በቃ ማንም እኮ አይለፋደድብኝም፣ ማንም እኔ ላይ አፉን አይከፍትም። ለምን ጠንካራ ወንድ ስላለኝ ወይም ደግሞ ጠንካራ ባል ስላለኝ ደፋር ወንድ ጋር ስለሆንኩኝ ጀግና ወንድ ጠንካራ ወንድ ስለሆነ ማንም እኔ ላይ አፉን ሊከፍት አይችልም ትላለች። ስለዚህ ሁለተኛው የምትፈልገው ካንተ ጥንካሬህን በጣም ጠንካራ ወንድ መሆን አለብህ። ሲጀመር ወንድ ሁነህ ወንድ የሚያስብልህ ነገር አንደኛውና የመጀመሪያው ጠንካራ መሆንህ ነው። በቃ ጠንካራ ወንድ መሆን አለብህ። ለምን የመጀመሪያው የወንድነት መገለጫ ጠንካራ ወንድ መሆን ነው። ለምን ብትለይ በቃ ወንድ ልጅ ብዙ ነገሩን ጫና የሚወስደው በጣም ብዙ ነገር ጦር ሜዳ ብታይ ወንድ ነው። ኑሮ ቤት ላይ ያለው ኑሮ ራሱ እኮ ጦርነት ነው። ጦር ሜዳ በለው ያንን የሚመራ ወንድ ስለሆነ ጠንካራ እንድትሆን ትፈልጋለች። ሶስተኛውና የመጨረሻው ሴት ልጅ ከብር አብልጣ ከወንድ ልጅ የምትፈልገው በራሱ የሚተማመንን ወንድ። በራስ መተማመን ማለት ከምንም በላይ ለማንም ሰው የሚጠቅም ነው። ለወንድም ለሴትም ይጠቅማል። ግን ሴት በራሱ የማይተማመን በራሱ የሚያፍር ይሄን አድርግ ሲባል እሺ የሚል በቃ በራሱ ምንም ነገር መወሰን የማይችልን ወንድ አትፈልገውም። ነገ በህይወቷ ላይ ነገ በትዳሯ ላይ በቤቷ ላይ በቃ ወስኖ የሆነ ነገር ለምሳሌ ቤት መግዛት ካለባቸው ቤት መግዛት አለብን፣ ምክር ትጠያየቃላችሁ፣ ትመካከራላችሁ። ግን በቃ ወሳኝ ነህ፣ ምክንያቱም አባወራ ነህ፣ ምክንያቱም አንተ ወንድ ነህ። ወንድ በመሆንህ ራሱ የሆነ የራስ የሆነ የተለየ ክብር ስላለህ ጠንካራ በራስ የምትተማመን ጀግና ወንድ መሆን አለብህ። በራስ መተማመን ከምንም በላይ ለአንተም ለማንም ለማህበረሰቡም ይጠቅማል። ስለዚህ በራስ የምትተማመን ራስ ላይ ባለ ነገር በቃ ኮንፊደንስ ያለ በምታደርገው ነገር ማንም ጣልቃ የማታስገባ ከማንም በአንተ ህይወት ላይ ማንም ውሳኔ እንዳይሰጥ የምታደርግ ወንድ መሆን አለብህ። በቃ በራስህ የምትወስን። ምክንያቱም በራስ መተማመን ያለው ወንድ በራሱ የሚያምን ወንድ ምንም ነገር አድርጎ ነገ አይጸጸትም። የሆነ ነገር አድርጎ ቢበላሽበት ወይ ፌል ቢያደርግበት ድንግጥ አይልም። ለምን? በራሱ ስለሚተማመን። በራሱ ነው የወሰነው፣ በራሱ ነው ያደረገው። በራሱ የወሰንከውን በራሱ ያደረግከውን ነገር ደግሞ ማንም ስላላደረገልህ ስላልወሰነልህ ማንንም ልትወቅስ አትችልም። ግን አንዳንድ ወንዶች በራሳቸው የማይተማመኑ ከሰዎች ምክር መጠየቅ ከሰዎች እንዲህ አድርገው እሺ ኦኬ እንደዚህ ላድርገው በቃ ከሌ እንዲያርገው ብሎኛል ከዛ ሰንበዲ ያለውን ሐሳብ ያደርግና በኋላ ፌል ሲያደርግ የሆነ ነገር ሲበላሽበት እንትና እኮ ነው። ለምን ይሄ ይሆናል? በራስ የምትተማመን ወንድ ከሆንክ ደግሞ በቃ ራስ ነው መወሰን ያለብህ። ይሄን ወንድ ትፈልገዋለች፣ በራሱ የሚተማመን ቤቱ ላይ ራሱ መወሰን ይችላል። ነገ አግብተህ አብረሃት ስትኖር ለምንም ነገር የምትጋፈጥ አይነት ወንድ ነው። ፊት ለፊት ነገሮችን በራስ ስለምትተማመን ምንም ነገር ቢመጣ ፊት ለፊት የምትጋፈጥ አይነት ወንድ ስለምትሆን ከብር ይልቅ ወይም ደግሞ ብር ትወዳለች። ትክክል ነው። ሴቶች ብር ማይወዱ ምድር የለም። ግን ሞር ደግሞ በሴቶች ይበረታል፣ ፍላጎታችንም ብዙ ስለሆነ ከብር አስበልጣ ግን ከወንድ ልጅ በጣም የምትፈልገው ነገር እነዚህ ሶስት ነገሮች ናቸው። አንደኛው ያልጋ ላይ ጨዋታ፣ ሁለተኛው ጠንካራ የሆነ ወንድ ጥንካሬ ያለው ወንድ፣ ሶስተኛው ደግሞ በራሱ የሚተማመንን ኩሩ ጀግና ወንድ። ይሄን ወንድ ማንኛውም ሴት ትወደዋለች፣ ታፈቅረዋለች። ስለዚህ አንተ ብር ስላለህ ብቻ ሴቶች ይወዱኛል ብለህ በፍጹም አታስብ። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ ማድረጋችሁን እንዳትረሱ። መልካም ጊዜ